እዛው ጋር ቆም። ምን ፈልገሽ? ሁሌ ካሜራ መታመጭ ለምን ነው አንተ የምትቀርጸኝ? ይኸውልህ እኔ ካሜራውን ለምንድን ነው? እሺ ተረጋጋ። ጥሩ ነገር አደረግሽው እንዴ? ያንቺን ጉድ እዚህ እየዘረገፍሽ ነው። ካሜራ ጥሩ ነው የምትይ? ጎን ከሚስትህ ነው ከባለቤት ጋር ነው የምትሆነው? እኔ እናንተ እኮ ገና አልጨረስንም። ገና እኮ በህግ መካከር እኮ ያልነገርኩ ምክንያት የራሴ በቃ ያለፈው ህይወቴ ላንሱ ላንተ ምንም ይጠቅማል ብዬ አላሰብኩም። ለዚህ ማይ ነው አይደለም ሰላም ቤተሰቦች እንዴት አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ መጣሁላችሁ። ባለፈው እንዳያችሁት ነው ቪዲዮውን የመጥሪያ ወረቀት ሰጥቶኛል እና መጥሪያውን ወረቀት አንብቤው ያው ክሱን እንደጀመረው ነው። እኔ ግን እንደዚህ ያደርጋል ብዬ አላሰብኩም ነበር። ማለት እንደዚህ ጨክኖም ይሄን ያክል እኔ ወደ እስር ቤት እንድገባ ያደርጋል ብዬ አላሰብኩም ነበርና በጣም ከፍቶኛል። በጣም ለምኜዋለሁ፣ ብዙ ነገር አድርጌዋለሁ። ግን ምንም ሊመለስ ወይም ምንም በቃ በብዙ ነገር በሰው ማስጠይቀዋለሁ፣ ግን በጭራሽ አይሆንም ብሏል እና የክሱ ወረቀት እንዳያችሁት እጄ ላይ ነው። እንግዲህ እስቲ ባለቤቴን ለማግኘት ነው ዛሬ ቀጠሬዋለሁ። እሱ ከጎኔ እንዲሆን ምንም ሆነ ምንም 3 አመት በትዳር አብረን ቆይተናልና ዛሬ አገኝቸው ያለውን ነገር እሱ የሚያውቀው ነገር የለም። እኔ የክስ ወረቀት እንደደረሰኝ የሚያውቀው ነገር የለም። ምንም ነገር የሚያውቀው ነገር የለም። ግን ዛሬ አግኝቸው ሁሉንም ነገር አስረድቼው ከኔ ጋር ይሆናል ብዬ ነው የማስበው። ከጎኔ ይቆማል ብዬ ነው የማስበው። ግን ይሄን ያክል 100% እርግጠኛ ሆኜ የምሆንበት ነገር አይደለም። ትንሽ ከብዶኛል እና ቤተሰቦቼ አሁን እኔ ለባለቤትሽ ለምን አልነገርሽውም ምናምን እየተባልኩ ነው። ለባለቤቴ ያልነገርኩት ያለፈ ታሪኬ ነው። የሚጠቅመው ነገር ያለ አይመስለኝም ነበር። ደግሞ ብነግረው ምን ይፈጠራል? ለዛ ብዬ ነው ያልተናገርኩትና ብቻ አላውቅም፣ አጥፍቻለሁ። ግን እኔ ደግሞ በጣም የሚያስጨንቀኝ ነገር እኔ የድሮ ፍቅረኛዬን አውቀዋለሁ። ባህሪውን በደንብ ነው የማውቀው። በቃ እሱ ያላትን ነገር ወደ ኋላ እንደማይል አውቀዋለሁ። እና በቃ ብቻ እስቲ እናንተም አግዙኝ። በቃ እስቲ ይሄን ነገር ቢተው ላይኩን ቢተው በቃ ይሄን እስር ምናምን የሚለው ነገር ቢተውልኝ ምናምን እውነት እኔ በጣም ደስ ይለኛል። እኔ በጣም እየለመንኩት ነው። ከካሜራ በስተጀርባ ብዙ ነገር እያደረኩ ነው። ማለት ብዙ ነገር ስላችሁ በሽማግሌም ሆነ በብዙ ነገር በቤተክርስቲያን አባቶች በብዙ ነገር እያስጠየቅኩት ነው። ግን እንዳያችሁት ካሜራ ላይ ስንገናኝ አሁን እሱ ካሜራ ይዞ ሲመጣ ምናምን እኔም እሱና እኔ ስንገናኝ እኔም ስሜታዊ እሱም ስሜታዊ ይሆናል። ነገሮቹ ወደ ሌላ ነገር እያመሩ መጥተዋልና እኔ ከዚህ በላይ እየቻልኩ አይደለም። እኔ አንድ አማራጭ አለኝ። አሁን ዛሬ ደግሞ ባለቤቴን አግኝቸው እሱ የሚለኝን ነው የምሰማውና ቀጥሬዋለሁ። እንደውም እየመጣ ነው። እስቲ የሚለውን እንግዲህ አብረን እናያለን። እንግዲህ መድኃኒዓለም ያውቃል የሚፈጠረውን። ዛሬ መቤቴ ትርዳኝ። እንግዲህ እንዴት ነህ? ሰላም ነው? እዛው ጋር ቆም። ምን ፈልገሽ? ደውልሽ ነበር አይደል? ባለቤቴ እኮ ነው። ምን ሆነ ነው? የምን ባለቤት? ሰው ያየ ነው እንዴ ስትገፈትረኝ? ሰው ምን ይላል? ምን ችግር አለው? ብርቅ ነው እንዴ? አንቺ ያደረግሽው ስራ ትክክል ነው። ነገርኩህ እኮ ያ ነገር እኮ በቃ ያልነገርኩህ ነገር ሁሉን ነገር እኮ አስረድቻለሁ አይደለ? በሰው ማስጠይቂያለሁ። ብዙ ነገር አድርጋለሁ። ግን ስልክን ዘግተህ ብዙ ነገር አድርገህ ለምንድን ነው እንደዚህ የምትሆነው? ምን አደርጋለሽ ታዲያ? አንቺ እኮ ነሽ 3 አመት ስንቀመጥ አንተዋወቅም ማለት ነው። እኔ እኮ ነገርኩህ። ለአንተ ያልነገርኩህ ያለፈ ታሪኬ ለአንተ ምን ይጠቅማል? ማለት ያለፈ ታሪኩ አይደል እንዲመጡ ህይወቴ በጠበጠው። ስለዚህ ምን የሚፈጠር ሲጀመር ደግሞ ሁሌ ካሜራ መታመጭ ለምን ነው አንተ የምትቀርጸኝ? ይኸውልህ እኔ ካሜራውን ለምንድን ነው? እሺ ተረጋጋ። ሁሌ ገለፍተኛ አትሁን። እኔ ካሜራውን ይዤ የምመጣው ይኸውልህ እሱ ይኸውልህ ልንገርህ እኔ ላስረዳ። ቆይ የፈለግሽው ዋናው ምክንያቱ ምንድነው? እሱ ብቻ ማወቅ ፈልጌማ ፈልጌ ነው። ግን ካሜራው ለኔ ማስረጃ ነው። ገባህ? ማስረጃ እነሱ በካሜራ ማስረጃ ይዘው ነው የሚመጣው። የኔም ደግሞ ለዛ ነው ካሜራ ይዤ የምመጣው። ምን ማስረጃ ነው የምትፈልጊው? እያየሁ አይደለም እንዴ ተለቀቀውን ነገር። ከዛ በኋላ እኮ ሁሉ ነገር አይተዋል አይደል? ምን ማስረጃ? አንቺ የምታደርጊው ያደረግሽው ሁሉ ጥሩ ነገር አደረግሽው እንዴ? ያንቺን ጉድ እዚህ እየዘረገፍሽ ነው። ካሜራ ጥሩ ነው የምትይ ንገሪኝ። እሺ ለማንኛውም እሱ ይቅርና እኔ አሁን ዛሬ የመጣሁበት አንድና አንድ
ልጁ ለኔ የክስ ወረቀት አምጥቶልኛል። እሺ ማለት አደነግጥም። ምን የሚያስደነግጥ ነገር አለ? ምን ያው ማለት አንቺ የሰራሽው ስራ እኮ ነው፣ ስራሽ እኮ ነው። ህይወትሽ ፈረሰ። ያው አሁንም ደግሞ እንደዚህ አይነት ነገር አጋጠመ። ምንም ያጣጣለ ትንሽ እንኳን አደነግጥም ማለት ምንም ቢሆን እኮ 3 አመት አብረን ምን የሚታወቅ እኮ ነው። ያ ማለት ይሄ ነገር ሀፕን እንደሚያደርግ እኮ የታወቀ ነው። ስለዚህ ምንም እኔ ዛሬ መጣሁት ከጎኔ ቁመህ ያለውን ነገር ከማን ጋር ነው? ከጎኔ ከሚስትህ ነው ከባለቤትህ ጋር ነው ሆነው እኔ እናንተ እኮ ገና አልጨረስንም። ገና እኮ በህግ መቆጣጣታለን። ባለቤቴ ነህ ገና ነህ። 80 ከወረደ በኋላ ነው እኔ እናንተ አንተዋወቅም እንባለው እንጂ አሁን አላቅሽም አታውቂኝም እንባባል በሰዓት ላይ አይደለም። ሲጀመር 80 ቢሆን ኑሮ እኮ እስካሁን አብረሽኝ ትሆኚ ነበር። የት እንደከረምሽና የት እንደሰነበትሽ እኮ አንተ እኮ ነው ያስወጣኝ ከቤት። በህመም ምክንያት ነው ታመሜ ነው የሰነበትኩት ራሱ እና ከቤት ካስወጣኝ እኮ አንተ እኮ ነህ እኔ አይደለሁም። እና ስራሽ ነው እንድትወጪ ያደረገሽ። እኔ እኮ አላስወጣሁሽ። ስለዚህ ይሄን ያክል እኔ ዛሬ ለጭቅጭቅ ምናምን አይደለም የመጣሁት፣ ከፍቶኝ ነው የመጣሁት። ያ የተረገመ ተመልሶ መጥቶ ደግሞ ህይወቱን እያሰቃየው ነው። አንቺ ሲከፋሽ ብቻ ነው ወደ እኔ የምትመጪው አይደለም። እኔ እንድትረጋጋ ምናምን ብዬ ነው ዝም ያልኩ። እስከዛ ድረስ ነገር እኮ በስልክም ስደውል ስልክ ዝግ ነው። ሁለተኛ ደግሞ በሽማግሌዎች ሳስጠይቅህም ምንድነው መልስ ነው የሰጠኸኝ? እኔ እኮ ጸጥ ብዬ አልተቀመጥኩም። ያኛውን ታውቀዋለህ። የራስሽ ችግር ነው። የሁሉ ጣጣው ላይ ሁሉ ችግር የተፈጠረው በራስሽና በራስሽ ምክንያት። የሰው ልጅ እኮ ወዶ ስህተት ውስጥ አይገባም አይደል እንዴ? አንተ ንጹህ ነው። ለምን አልነገርሽኝም? እሺ ያ ሁሉና 3 አመት ነገርኩ። ያልነገርኩ ምክንያት የራሴ በቃ ያለፈው ህይወቴ ላንተ ምንም ይጠቅማል ብዬ አላሰብኩም። ለዛ ነው ያልነገርኩ። ይጠቅማል ማለት ምንድነው የምታስበው? ለምሳሌ ላስረዳህ። እሺ ንገሪኝ። አንተ ከዚህ በፊት ያሳለፍከው መቼም እኔ ብቻ አይደለም አይደል በህይወቴ ያለው። ስለዚህ እንደዚህ አይነት ህይወት እንደዚህ አይነት ታሪክ ይመጣል ብዬ ኤክስፔክት አድርጌ ማላቅም። እንደዚህ አይነት ህይወትም ይመጣል ብዬ መቼም አስቤውም ስለማላቅ የራስሽ ችግር ነው፣ የኔ ችግር አይደለም። አንቺ ነሽ ሁሉ ነገር እንድታመጭ እስከ ህይወትሽ መሰቃቀል ድረስ ህይወትሽ እንዲመሰቃቀል ያደረግሽው ምክንያቱም አንዱ አንቺ ነሽ። ያንቺ ህይወት ብቻም ሳይሆን የሰው ህይወት ሁላ ምን አድርገሻል? አበላሽተሻል። ስለዚህ ሰውየው ጋር ይክሰስሽም ይበልሽም ምንም የሚያገባኝ ነገር የለም። ከኔ ጋር ያለሽ ህይወት በሙሉ ምን ብሏል? ተቋርጧል። እንደዛ ታምንበታለህ? አዎ በጣም ነው የማምንበት። ምክንያቱም ታመሜ ነው የሰነበትኩት። በዚህ ምክንያት ታመሜ ስራ አቋርጬ ሁሉ ነገር ቀርቷል። ሁሉ ነገር ያ ማለት ስራም ራሱ አቁሜያለሁ። ምክንያት ካልሽ እሺ እንደዛ ከሆነ እሺ በቃ ቢያንስ ለ3 አመት ለፍቅራችን ስትል እንኳን ቢያንስ ከጎኔ ልትቆም ይገባል። ለምን ቆማለሁ? እኔ ባላየሁት ባልበላሁት ባልጠጣሁት ባልሰማሁት ባላየሁት ነገር እንዴት ሊገባ ይችላል? ንገሪኝ። እሺ ይቅርታ ልጠይቅህ እኮ ምንድን ነው ማለት እኔ የምፈልገው ምንድነው ታውቃለህ? በቃ እኔ ከአንተ ጋር ተስማምተን እዛ ጋር ወደዛ ሲጀመር እንደዛ ብለሽ ርቀሻል። ወደዛ አትቅረብ። ይሄን ያክል ሁለተኛ ካሜራ አታምጭብኝ። ሁሌ ካሜራ ይዘሽ አትምጭ። በቃ ካሜራ ማንም ማስረጃዬ ነው አልኩህ እኮ። ምን ከኔ ጋር ደግሞ ምን አለሽ? ኖ እንድትይዥኝ አልፈልግም። በቃ ከዛው ቁምሽ እዛው አውሪኝ እንጂ ምንም አይነት ነገር እንድትቀርቢ ምናምን አልፈልግም ሲጀምር ይሄን ነገር እኮ ነው እየለመንኩ ነው። መንገድ ላይ እኮ ነው እንደዚህ የምሆነው። ምንም አገባኝ ታዲያ። አንቺ እኮ ነው ያበላሸችው ነው ነገሩን በሙሉ እኮ ያበላሸችው ራስሽ ነሽ፣ እኔ አይደለም። የራስሽ ጉዳይ ማለት ትዳርን አትፈልገው ወደ ማን ካንቺ ጋር አሁን እንደገና ዙሮ ትዳር? ኧረ እባክሽ ምንድነው የተተፋ ምራቅ ዙሮ ይላሳል እንዴ? አለቀ እኮ ነገሩ። ያበላሸችው ራስሽ ነገር እኮ ይሄ የሚሆነው አልኩህ የኔና ያንተ 80 ካለቀ በኋላ ነው እንጂ አሁን 80 እንትን እንዲል ትፈልጊያለሽ አይደል? በቃ ያ ማለት እኔ የምፈልገው እኔ እናንተ ወደ በፊታችን ተዳራችን እንድንመለስ ነው። አይቻል ስለዚህ በኔ ህይወት አይመለከትም። ምንም ይፈጠርብኝ በኔ ላይ ነገ እሱ መጥቶ እኔን የሆነ ነገር እንኳን ቢያደርገኝ አይመለከትም ብለህ እኔን እኮ አድርጎኛል እኮ የሆነ ነገር የዛኔ ተፈጥሮ ሆነ ማነው ተጠያቂው? አንቺ ሳትነግሪ ስለዚህ ልጁን ደግፈህ ነው አንተ ይቆምክ እያለህ ደግፍ ሳይሆን የዛኔ ልጁ በሩን በርግዶ ሲገባ የሆነ ነገር ቢያደርግብኝ ኑሮ ማነው ተጠያቂው? ንገሪኝ። ይመልሽልኝ። ማነው ተጠያቂው? ይሄን እኮ እኔም እኮ አላውቅም አይደል? እንዳንተ ነኝ አይደል? ታውቂያለሽ እንጂ የዛኔ እንዳይታበቅ እግዚአብሔር አሳለፈው ወይ ልጁ የሆነ ነገር ቢያደርገኝ ወይም ደግሞ እኔ ደግሞ የሆነ ነገር ባደርገው ምን አይነት ህይወት እንደሚፈጠር ወይም ደግሞ ምን አይነት ችግር እንደሚፈጠር ማወቅ ያስፈልጋል። በሰው ህይወት ነው የቀለድሽ አንቺ ቀልደኛ ሴት ነሽ፣ በጣም ቀልደኛ ሴት ነሽ። የእውነት የኔ ነበረ ፍቅር ለኔ ነበረበት ቦታ እውነት አበቃ። አንቺ ኮንሽ እዚህ ውስጥ እንድገባ ያደረግሽ እኔ እኮ ምንም አይነት ነገር ያመጣሁት ነገር አይደለም። ለምን አልነገርሽኝም? እሺ
ያልነገርኩህ እኮ ነገርኩህ ብዙ ነገር። ያ ነገር ሁሉ እያገኘሽው እያወራችሁ ምን እያላችሁ ምናምን ነበር አይደል እንዴ? ሲጀመር ተፈታ ቀጥታ እኔን አፈላልጎ ነው የመጣው አይደለ? በቃ እንደዛ ነው ነገር። ምን አላልሽም እንዴ? ካሜራ ምናምን የሆነ ነገር እና ይዞ በአጋጣሚ መጣ። ካሜራ ይዞ ነው የመጣው። ለምን አልነገርሽኝም ታዲያ? እንዴ እንደዚህ ሆነ እኮ አይደለም የምነግርህ። በሰዓቱ ያለንበት ቦታ በነበርንበት ነገር በጣም ቢዚ ስለነበርክ ልነግርህ አልፈለኩም። በሰዓቱ ብነግርህ ምን አይነት ውሳኔ እንደምትወስን አውቀው ነበር። ምንም የሚባል ነገር የለም። ትክክል አይደለሽም አንቺ። ያደረግሽው ስራ በሙሉ ያደረግሽው ስህተት በሙሉ እሺ፣ ስህተቴን አምኛለሁ፣ ግን ይቅርታ ልጠይቅህና አብረን ወደ ድሯችን እንመለስ። የመጨረሻ ልንገርሽ አይደለ? የመጨረሻ የምነግርሽ 80ችንን ለመቅደድ ሽማግሌዎቻችንን አንቺም የነበሩሽን በአንቺ በኩል የነበሩትን ሰዎች ታቀርቢያለሽ፣ እኔም አቀርባለሁ። ከዛም በኋላ ያለ 80ችን ያበቃል ማለት እንቀዳለን። ከዛ ውጭ ምንም እንዳትነቂ ና። አረ በእግዚአብሔር ሰው ያየን አባት ና አትንኪ። እኔ እንድትነኪኝ ሰውነቴ እንድትነኪ አልፈልግም። በቃ ካም በኋላ ለሱ ደስ ይበለው ለኔው 80 ጭራሽ የምትቀደው ማለት ደስ ይበለው። እንደውም አንተ ብልጥ ብትሆን ኖሮ እንደዚህም ለማድረግ ሳይሆን ከኔ ጎን ቆመ። እኔ እኮ እየነገርኩህ ያለው እሺ 80 ስቀደደው ልታሰር ነው ያሳሰረኝ ነው እያልኩ አይደል እንዴ? ወረቀት ሰጥቶኛል። እዛው ጨርሽ። እኔ ይኸውልህ የከፍተኛ ፍርድ ቤት ማዘዣ ወረቀት አምጥቶልኛል። እሱም ደግሞ ዛሬ ይዤው ራሱ ያልመጣሁት ረስቼው ነው እንጂ ይዤው እንደውም መጣ ነበር ላሳየህ። ግን በቃ እኔ ልክ አይደለም ገባ። በብዙ ነገር ተወጥረናል። ምንም አያገባኝ፣ ምንም የሚያገባኝ ነገር የለኝም። ካሁን በኋላ ያለን በሙሉ ጨርሰን በቃ ከዚህ ጋር አልቋል። ካሁን በኋላ በሚቀጥለው ነው የአንቺን ቤተሰቦች ታመጫለሽ፣ እኔም የራሴን ቤተሰቦች ታመጣለህ። ያበቃል። ግን አንድ ነገር ላስጠንቅቅህ። ሰማ ሰማኸኝ ነው አይደለም? ሰማ ምን ፈልገሽ ነው? ካሜራማኑ ያዝልኝ። በእኔ ፎቶ የሆነ ነገር ታፈጥሮ አንድ ነገር ተጠያቂ ነህ።